አመሰግናለሁ ድጋሚ ድል ስለሰጣችሁኝ። እነዚህ ጥያቄዎች በሚሊዮን ስለሚቆጠሩ ኢትዮጵያውያን የህልውና ጥያቄ ናቸው። ልጆቻቸውን የቀበሩ እናቶች፣ ሰላም የማያውቁ ወጣቶች፣ በእርስ በርስ ጦርነት፣ በግጭት፣ በመፈናቀል ፍርሃት የደበተኑ እናቶችም ጩኸት ናቸው። መጀመሪያ የጠራኋቸው ሶስቱ ጥያቄዎች ግን የይቻላል ምልክትም ይዤ ነው የመጣሁት። ጦርነት ሊያበቃ ይችላል፣ አገዛዝነትም ሊያከትም ይችላል፣ እውነተኛና ዘላቂ ሰላምም ይነሳል። በትግራይ ተነግሮ የማያልቅ ግፍ ተፈጽሟል። ጥቂቶችን ለመጥቀስ ያህል የጅምላ ረሃብ፣ ልዩነት የለሽ የቦምብ ጥቃትና በሚሊዮኖች የሚቆጠሩ ሰዎች ሞተዋል። ሴቶች ተደፍረዋል፣ ለጦርነት መሳሪያነት ጥቅም ላይም ውለዋል። በአማራም በኦሮሚያም መንደሮች ጠፍተዋል። ህፃናት ሰለባ ሆነዋል። ሰው አልባ አውሮፕላኖች የዕለት ተዕለት ሽብር መንስኤ ሆነዋል። ወላይታ ህገ መንግስታዊ ጥያቄ የወጡ ወጣቶች በጨካኙ ቡድን ተገለዋል። አካል ጉዳተኛም ሆነዋል፣ ተሰደዋል፣ ከስራም ተፈናቅለዋል። በቂ ወንዶች እና ሴቶች ልጆችን ቀብረናል። ሀገር እየወደመች ነው። ይህ ህግ ማስከበር ሳይሆን የሀገር ውድቀት ነው። ብዙ ሺህ ተማሪዎች ከትምህርት ገበታ ውጪ ሆነዋል። ገበሬዎች መሬታቸውን ለቀው ተሰደዋል። ኢኮኖሚ በጦርነት ወድሟል። የተረፈው በብልጭልጭ ፕሮጀክት ባክኗል። ሰራተኛው መኖር አቅቶታል። የሀገር የስኬት ምልክት የሆኑት ዶክተሮች፣ ሐኪሞች፣ መምህራን ራበን እያሉ እየጮሁ ነው፣ ግን ሰሚ አጥተዋል። ይህ ማህበራዊ ክሽፈት ነው። ይህ ያገዛዙ የጦረኛ ፖሊሲ ውጤት ነው። በኢትዮጵያ ጦርነት ማብቃት አለበት። ጦርነት ማብቃት ካለበት ተነጎዲያ ነገ ሳይሆን ዛሬ ማብቃት አለበት። ራሳችንን እያጠፋን ማደግ አንችልም። በአንድ ወቅት ዶክተር ማርቲን ሉተር ኪንግ እንዲህ ብለዋል፣ ጦርነቶች ሰላማዊ ነገን ለመቅረጽ አቅም የላቸውም። ጦርነቶች አሸናፊዎች የሉትም። ይህን የጦርነት አዙሪት ማብቃት አለብን። ቦታና ስም መለወጥ ሳይሆን ጦርነትን ለአንዴና ለመጨረሻ ጊዜ ማቆም አለብን። በቢሊዮን የሚቆጠሩ ገንዘብ ለጦር መሳሪያ እያወጣን ልጆቻችንን መመገብ አንችልም። በኃይል ሰላም ሊኖር አይችልም። በውይይት በድርድር ሐቀኛና እውነተኛ አገራዊ ምክክር እንጂ ገዢው ፓርቲ የሚቆጣጠረው ሳይሆን የአገዛዙን ዕድሜ ለማራዘም የሚደረግ የይስሙላ አገራዊ ምክክር ሳይሆን ሁሉንም ድምፅ ወደ ጠረጴዛ የሚያወጣ እውነተኛ ሐቀኛ ነፃ አካታች አገራዊ ምክክር ያስፈልገናል። እሱ ነው መፍትያችን። ኢትዮጵያ ዛሬ የምትመራው በህዝባዊ መንግስት ሳይሆን የሲቪል ልብስ በለበሰ አምባገነን ጠቅላይ አገዛዝ ነው። ጋዜጠኞች ታስረዋል፣ ተሰደዋል። ተቃዋሚዎች ይታሰራሉ፣ ይገደላሉ፣ ይሰደዳሉ። ምርጫዎች ተጭበርብረዋል። በአሁኑ ወቅት በሀገራችን ስልጣን የሚያዘው በፍርሃት እንጂ በፈቃድ አይደለም። አስቀድማችሁ የፖለቲካውን መንግስት ፈልጉ፣ ሌላው ሁሉ ይከተላል እንዳለው ቶማስ ሳንካራ ወላይታ ብሔራዊ ንቅናቄ ሆነ እኔ በፌዴራሊዝም በእኩልነት በፍትህና በሰብአዊ ክብር ላይ የተመሰረተች ወደ ሲቪል ዲሞክራሲያዊ አገር ሙሉ ሽግግር እንጠይቃለን። ስለ ዘላቂ ሰላም ስንናገር ሰላም ጥይት ከቆመ በኋላ ዝምታ አይደለም። ሰላም እውነት ነው። ሰላም ፍትህ ነው፣ ፈውስ ነው፣ ሰብአዊ ክብር ነው። ይህ ትግላችን ብቻችን አይደለንም። በዓለም አቀፍ የነፃነት ታጋዮችን ፈለግ ነው። ኔልሰን ማንዴላ 27 ዓመት ታግለዋል። ነገር ግን ትግሉ እስከዛ ድረስ ሁልጊዜ የማይቻል ይመስላል። በኢትዮጵያ ሰላማዊ ትግል ለውጥ የማይቻል ነው ብሎ ለሚያስቡት እላለሁ የደቡብ አፍሪካ፣ የአሜሪካ፣ የህንድ፣ የኬንያ እንዲሁም በቅርቡ የኢትዮጵያ ውስጥ የተካሄዱትንም ሰላማዊ ትግሎችን እንደ ምሳሌ መውሰድ እንችላለን። ስለዚህ ሁሉም በግልጽ እንበል፣ አሁን በኋላ አምባገነንነት የለም፣ ከእንግዲህ ጦርነት የለም። አዎ ወደ ሰላም፣ አዎ ወደ ዲሞክራሲ። ለተቃዋሚ ፖለቲካ ወገኖች ህዝብ እየተሰቃየ እርስ በርስ ጠላትነት አያስፈልግም። ዲሞክራሲ ውስጥ መወዳደር እንችላለን። ስለሆነም አገዛዝን ለመቃወም መተባበር አለብን። ውስን ልዩነቶቻችን ወደ ጎን በመተው አገዛዝን በመቃወም የተባበረ ግንባር እንፍጠር።
ነፃ ምርጫ ህዝቡ የኢትዮጵያን መጻኢ ዕድል ይወስን። ለአገዛዙ መሪዎች ለዘላለም አትገዙ። የአገዛዙ ውሸቶች እያለቁበት ነው። የህዝቡን ዝምታ እያበቃ ነው። እንዲሁም የወታደራዊና የጸጥታ ኃይሎች እናንተ የህዝብ ጠላቶች አይደላችሁም፣ ውድ የህዝብ ልጆች እንጂ ፓርቲን ሳይሆን ህዝብን ለመጠበቅ ምላችኋልና አሁንም ከእውነት ጋር መቆም ትችላላችሁ። ውድ ኢትዮጵያውያን፣ የመንግስት ሰራተኞች፣ ምሁራን፣ ጋዜጠኞችና ባለሙያዎች ዝምታ ገለልተኝነት አይደለም ትብብር እንጂ። ቶማስ ሳንካራ በአንድ ወቅት እንዲህ ብሎ ጠይቋል። የፖለቲካ ትምህርት የሌለው ወታደር ወንጀለኛ ሊሆን ይችላል። እኔም እጨምራለሁ፣ የሞራል ድፍረት የሌለው ምሁር የጭቆና መሳሪያ ነው። ችሎታህን ለገዢው አካል ሳይሆን እውነትንና ህዝብን ለማገልገል ተጠቀምበት። ለዓለም አቀፍ ማህበረሰብ የበዛ ዝምታችሁን አይተናል። አልፎ አልፎ የምትሰጡትን መግለጫ ተከታትናል። በዲፕሎማሲ ስም አምባገነንነትን ማበረታታት ይቁም። ሰላም አማጺና ለሁሉም አማጺና ታጣቂ ቡድኖች ሰላም አማራጮች ስለተዘጉ ብዙዎቻችሁ ነፍጥ አንስታችኋል። ያ ህመም እውነት ነው። አሁን ግን አሳስባለሁ፣ ህዝባችሁን ከኩራታችሁ አስበልጡ። ተልኳችሁን ከመሳሪያችሁ በላይ አድርጉ። መሳሪያ የወደፊቱን መገንባት አይችልምና ጊዜው ከማለፉ በፊት ወደ ጠረጴዛ ነው። ውድ ኢትዮጵያውያን ወጣቶችና ሴቶች፣ ነፃነት ለመጠየቅ ፈቃድ አያስፈልግም። የጭቆና ሰንሰለት ለመስበር ጥይቶች አያስፈልጉም። በማህበረሰቦቻችሁ ውስጥ ተነጋገሩ፣ ያለ ብጥብጥ ተደራጁ። የህዝብ ኃይል ቀላል አይደለም፣ ነገር ግን ነፃነት በነፃ አይገኝም። እያንዳንዱ ትውልድ ተልእኮውን ማወቅ አለበት። ተልእኳችን ይህ ነው፣ ጦርነት ማስቆም፣ አገዛዝን ማክተም እና ለሁሉም ሰላም የሰፈነባት ዲሞክራሲያዊት ኢትዮጵያን መገንባት። በመጨረሻም ለገዢው አካል ጊዜው እያለቀ ነው። ለዓለም አቀፍ ማህበረሰብ ታማኝነታችሁ ተጠየቅ ላይ ነው። ለመላው ኢትዮጵያ ህዝብ ስልጣኑ ሁሌም ያንተ ነው፣ የኃይል ምንጭም አንተ ነህ። ይህን አምባገነን አገዛዝ እናመሰግናለን አቶ አማኑኤል፣ ጊዜው ያልቋል። ከይቅርታ ጋር ደጋግሜ ማስጠንቀቅ የሞከርኩት ይህንን ለማስቀረት ነበር። በጣም ግን አመሰግናለሁ ለመልእክቱ። ሌሎች በርካታ ተናጋሪዎች ስላሉ ነው። ጊዜውን ስትሪክትሊ ካላስፈጸምን ነገሩን በትክክል ማስኬድ ስለማንችል ነው። በጣም ይቅርታ። እሺ ጨርሻለሁ። እኔም መጨረሻ ነው። እሺ አመሰግናለሁ። እንግዲህ ከበርካታ የኢትዮጵያ አካባቢዎች አሁንም መልእክቶች እየደረሱ ነው። ዩቲዩብን በብዙ ቦታዎች ዘግተውታል። የተለያዩ ቦታዎች ደግሞ ዋይፋይ እና ዳታ የተዘጋባቸው ቦታዎች በጣም በርካታ ናቸው። በእርግጥም አገዛዙ ተሸብሯል። ዜጎች መተባበራቸውን፣ ዜጎች መነጋገራቸውን ይሰጋል። ከዚህ በላይ ማሳያ ሊኖር የሚችል አይመስለኝም እና ይሄ በተጨባጭ የሚያሳየው ነገር ትክክለኛ መንገድ ላይ መሆናችንን ነው። ይህንን መግለጽ ወዳሉ ትክክለኛ መንገድ ላይ ያለ ነው። ዜጎች የርዕዮተ ዓለም፣ የብሔር፣ የአመለካከት፣ የሃይማኖት ወይ የሌላ ማናቸውም ልዩነት ሳያግደን ወደ አንድነት በመምጣት ጦርነት ይቆም፣ አገዛዝ ያብቃ፣ ሰላም ይምጣ ማለት አለብን። አገዛዙ ደግሞ እነዚህ መልእክቶች እንዳይተላለፉ በማድረግ አገዛዝነቱ እንዲያበቃ እንደማይፈልግ፣ ጦርነት እንዲቆም እንደማይፈልግ፣ ሰላም እንዲመጣ እንደማይፈልግ አረጋግጧል። አዲስ ነገር ባይሆንም ለብዙዎቻችን እና ይሄንን በማድረግ በመተባበር ብቻ ምን ያህል ኃይል ልንፈጥር እንደምንችል ከዚህ የአገዛዙ ድርጊት በተጨባጭ መረዳት ይቻላል ብዬ አስባለሁኝ። ስለዚህ አሁንም ሁላችሁም ይሄንን ሰልፍ ለብዙዎች ለማዳረስ በምትከታተሉባቸው መገናኛ ብዙሃን ሁሉ ሼር አድርጉት ሊንኩን። ሌሎች ቦታዎች ያሉ ታዳሚዎችን ወደ ዩቲዩብ እና ወደ ረምብል ጥሯቸው። እዚህ እንቆጠር፣ እንተባበር፣ እንናገር፣ እንደመጥ ማለት እወዳለሁ። ቀጥሎ ያለው ተናጋሪያችን እንግዲህ ብዙዎች ሲነጋገሩበት ነበር። በእርግጥ ይናገራል ወይ? እንዴት ሆኖ በምን መልኩ ብለው ብዙ ሲጠይቁ የነበሩበት ካነጋገሩት ስሞች አንዱ ነው። ይህንን በይነመረብ ትዕይንተ ህዝብ ስንጠራ ይገኛል ስንል ካነጋገሩ ስሞች አንዱ ነው። እሱም አቶ ዘመነ ካሴ ነው። የአማራ ህዝብ ብሔራዊ ድርጅት አመራር ነው። በአሁኑ ወቅት በትጥቅ ትግል እያካሄዱ የሚገኙ ኃይላትን በመምራት ላይ ካሉ ጓዶች አንዱ ነው። አቶ ዘመነ ካሴን እጅግ አድርገን እናመሰግናለን። በዚህ ጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ በሚደረግ ጥሪ ለመካፈል በመፍቀዱና በመወሰኑ ምክንያት በታዳሚዎቹ በመላ ዓለም ባሉ ሰልፈኞች፣ በአዘጋጆቹና በተናጋሪዎች ሁሉ ስም እጅግ አድርጌ ላመሰግነው እወዳለሁ።
መቀጠል ትችላለህ። ጤና ይስጥልኝ። በጣም አመሰግናለሁ። ከመነሻው መልእክቴንም ማስተላልፈው በድካምና በጉንፋን ጫና ስር ሆኜ ስለሆነ አንዳንድ ምቾት የሚነሱ ነገሮች ቢፈጠሩ ወይ ቢታዩ ከወዲሁ ይቅርታ ጠይቃለሁ። እጅግ በጣም አመሰግናለሁ። መልእክቴን በሚከተሉ አኳኋን በጽሁፍ አቀርባለሁ። ለአብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴ በቅድሚያ በዚህ ዝግጅት ላይ ስለጋበዛችሁን በጓዶችና በትግላችን ደጋፊዎች ስም አመሰግናለሁ። የአብይ አህመድን አገዛዝ ለመታገል እንድንገደድ ያደረገን ራሱ ግለሰቡና እርሱ የመሰረተው የግድያ የዝርፊያና የዘር ፍጅት መዋቅር ነው። የአማራ ህዝብ መንግስትነትን አሳምሮ የሚያውቅ ለመንግስትነት መጽናትም የሚዋደቅ የነጻነትን ጥቅምና ዋጋ በሚገባ የሚረዳ ህዝብ ነው። በዚህ መንግስትነትን በሚያውቅ ህዝብ ላይ ጊዜና ሁኔታ ተገጣጥሞለት የመንግስት መሪ የሆነው አብይ አህመድ ግን መንግስታዊ ስልጣንን ህዝብን በዘሩ ለመግደልና ለማፈናቀል የዘር ፍጅትን መፈጸሚያነት አዋለው። ተንበርከኩልኝና እኔ ልግዛችሁ ማለት የየትኛውም አምባገነን ባህሪ ነው። የአብይ የሚለየው ልግደላችሁና ሙቱልኝ፣ ይህንንም ሳደርግ ዝም ብላችሁ ተገደሉልኝ፣ በዘር መርጨት ፈጃችሁ ማትከላከሉኝ ብሎ መነሳቱ ነው። የአማራ ህዝብ ደግሞ አንተ ገዳይ እኛ ሟች አንሆንም ብሎ ብረቱን አንስቷል። ይህ የመጨረሻው ውሳኔ ነው። ከዚያ በፊት ህዝባችን ይህ ደም መፋሰስ ሳይመጣ የአብይ አህመድ አገዛዝ የአማራ ህዝብ ላይ የሚያደርሰው በደልና መፈናቀል፣ ጥቃትና ክፋት እንዲያቆም በሁሉም የክልሉ ዋና ዋና ከተሞች በሰልፍ ጠይቋል። በወቅቱ ህዝቡ በሰላማዊ ሰልፍ ጭምር አትግደሉኝና አታፈናቅሉኝ ብሎ ሲማጸን ራሱ አብይ የሰጠው መልስ እናንተ ጩኸታሞች የሚል ነበር። ቆይቶም የአማራን ህዝብ በብዙ ጸያፍ ቃላት መዝለፍ ጀመረ። ለተነሳ ሰላማዊ ጥያቄ ሁሉ ህዝብን መዝለፍ ሳይበቃው ጠመንጃህን ብቻ ሳይሆን ቀበቶህንም አስፈትቻን በረክካለሁ ብሎ ዘመተ። ቁጭ ብለን አንሞትም ያለ ትውልድ ይህ ሰውዬና ምስለኔዎቹ እስካሉ ድረስ እረፍትም ህይወትም አይኖረኝም ብሎ ህልውናውን ለማረጋገጥ እየታገለ ይገኛል። ወዳጆቻችን እንዲያስታውሱት፣ ጠላት ደግሞ እንዲገባው መግለጽ የሚያስፈልገኝ አንድ ነገር አለ። የአማራ ህዝብ ወደዚህ አይነት መራራ ትግል ውስጥ የገባው መሮት ብቻ አይደለም፣ የሰላም መንገዶች ሁሉ ተዘግተውበት እንጂ። የታመመ አዲስ አበባ ሄጄ ልታከም ቢል ተደብድቦ ይመለሳል። በተለያዩ የሀገሪቱ ክፍሎች ያለን አማራ እየገደሉ የተረፈውን አፈናቀሉት። በአንድ ወቅት የተባበሩት መንግስታት ድርጅት እንዳለው በ11 የአማራ ክልል ዞኖች ውስጥ 11 የተፈናቃይ መጠለያዎች ተፈጠሩ። እነዚህን ተፈናቃዮች የደቡብ የኦሮሞ ወይም የቤንሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲሳ አገዛዝ የአሻድሊ ሐሰን ተላላኪያዊ መዋቅርና ስራ ነው። የአማራን ህዝብ አፈናቅለው ብቻ አልበቃቸውም። በቀይም መጠን እንገላለን፣ አትግደሉኝ፣ አታፈናቅሉኝ ብሎ በየከተማው በየአደባባዩ ተሰለፈ። ህዝባችን ለጠየቃቸው ጥያቄዎች ሁሉ የሚሰጠው ምላሽ ግድያና ጥቃት ሲሆን አሁንስ በዛ በሚል ውሳኔ እርምጃውን ከሰልፍ ወደ ሰይፍ አሳድጓል። ይህንን ሰይፍ ወደ ፎቶ የምንመልሰው አብይ አህመድና ግብረ አበሮቹ የአማራን ህዝብ የሚገድሉበት ክንድ ሲሰባበር ነው ብሎ ወሰነ። የአማራ ህዝብ አንገት ደፍቶ እንዲኖር የሚፈልግ ኃይል ሁሉ መጀመሪያ እርሱ ራሱ ይደፋል ወይም ይደፋል ብሎ አፈሙዙን ወደ ጥላቶቹ አዙሯል። እናም ሰላም ይምጣ የሚለውን አጀንዳ የአማራ ህዝብ ገና ከማለዳው ሲጠይቀው የነበረና ጥቅሜና ፍላጎቴም የሚከበረው በዚህ መንገድ ብቻ ነው ብሎ የሚያምን እንጂ ፈልጎት ወደ ውጊያ የገባ አይደለም። ተገዶ የገባበትን ትግል እያካሄደ ያለው ሰላምን ለማጽናትና ለማምጣት በሚወዳት ሀገር ውስጥ በሰላምና ከሚወዳቸው ኢትዮጵያውያን ወገኖቹ ጋር እንደ ልማዱ በትብብርና በህብረት ለመኖር ነው። ሰላም ስትራቴጂካዊ ግባችን ነው። የትግላችን ግብም ህልውናችን በዘላቂነት ማረጋገጥና ሰላምን ማምጣት ነው። ሰላም ይምጣ፣ ጦርነት ይብቃ ማለት የጦርነት ጠማቂዎች ገለል ይበሉ፣ የጦር ወንጀለኞች ለፍርድ ይቅረቡ ማለትም ነው። የአማራ ህዝብም ሆነ የመላ ኢትዮጵያውያን ጠላትና በፈረቃም በጅምላም እየገደለ ሰላም የነሳን ሐኪሙም ወዛደሩም ነጋዴውም አርሶ አደሩም ሰርተው እንዳይኖሩ ያደረገው የአብይ አህመድ ገዳይ መንፈስ ነው። ይህ ገዳይ መንፈስ ሰላምን አይፈቅድም።
መንግስትነትና መንግስታዊ ስልጣን እጅግ ጥንቃቄ የሚፈልግና ብቃትንም ግድ የሚል ቢሆንም የአብይ ገዳይ መንፈስ ግን መንግስትነቱን ለማሳየት የሚጥረው የመግደል አቅሙን በማስፋትና በማብዛት ነው። መንግስትነት የማህበረሰብን ችግር ለመፍታት ምን ሰራው፣ ምንስ መስራት ይኖርብኛል የሚል መሰረታዊ ጽንሰ ሐሳብን ማዕከል ያደረገ ቢሆንም የአብይ አህመድ ገዳይ መንፈስ ግን ሲያሰላ የሚውለው ስንት እናት ገደሉ፣ ስንት ህፃን አረዱ፣ ስንት ሴት ስደፈሩ እያለ ነው። የሀገር ልማት አቁሜ በ10 ቢሊዮን ዶላር እዋጋለሁ፣ ሺህ ዓመት እዋጋለሁ ሲል ያልሰማው ኢትዮጵያዊ የለም። ይህ ገዳይ መንፈስ አሁን ወይም የአማራ ህዝብ አስገዳጅ ሁኔታ ውስጥ ገብቶ ትጥቅ ትግል ማድረግ ከጀመረ ጊዜ አንስቶ የመጣ አይደለም። ገና ስልጣን ከያዘበት ሰሞን ጀምሮ ሲናገረው የነበረ ሆኖም በብዙ ተስፈኛ እምነቶች ምክንያት የተሸፈነለት የሚያንቀሸቅሽ ደም የማፍሰስ ግብና ግብር የነበረው ሰው ነው። አብይ አቅም የሌለው አገር መምራት የማይችል ድውይ ሰው መሆኑን ማንኛውም ተራ ኢትዮጵያዊ የተስማማበት ወቅት ላይ እንገኛለን። የአብይ አቅም ህፃን መግደልና ሴትን መድፈር ነው። የአብይ አቅም ቤተመንግስት ቁጭ ብሎ ከ500 እና 800 ኪሎ ሜትር ላይ ሰው አልባ ድሮን በመተኮስ አራስ መግደል፣ መምህርና ተማሪ መጨፍጨፍ ነው። የአብይ አቅም የድሃ ልጅ እያስገደዱ ጦር ሜዳ እየላኩ መማገር ነው። አብይ አንድ ግራም ፖለቲካዊ ዕውቀትና እንጥፍጣፊ ወታደራዊ ችሎታ የሌለው ሰው መሆኑን ለማወቅ ባለፉት ዓመታት ያካሄዳቸውን ጦርነቶች ኦዲት ማድረግ በቂ ነው። አንድም ጦርነት ያላሸነፈ ብቻ ሳይሆን ደግሞም ማሸነፍ የማይችል አቅመቢስና አገር ጠል ሰው ነው። የአብይ አቅምና ችሎታ ኢትዮጵያን እየዘረፈ በውጭ ሀገር ፎቅ መደርደር ነው። የአብይ አቅም በቴሌቪዥን እየቀረቡ ድርድር ውሸት ማውራት ነው። አብይ ችሎታ የለውም ማለት ግን ጭካኔ የለውም ማለት አይደለም። ጭካኔውን ልጆቻቸው በወታደሮች እንዲደፈሩ ትዕዛዝ ሲሰጥ የሰሙ እናቶች፣ ወንድሟ አጠገቧ ሲረሽን ያስተዋለችት፣ በድሮን ሙሉ ቤተሰቡን ያጣ ቤተዘመድ፣ በመድፍ ቤተክርስቲያኑና መስጂዱ የወደመበት ምዕመን ብቻ ሳይሆን የትኛውም የገጠርና የከተማ ሰው አይቶታል። ይህ ሰውዬ የሚመራው አገዛዝና ለእርሱ ታዛዥ ሆነው የተሰየሙ የሰላም ጸሮችን ሁሉ መመንጠርና የጋራ ሀገር እውነተኛ እኩልነትና ነጻነት የሰፈነበት ኢትዮጵያን መፍጠር አንዱ ገዳይ ሌላው ሟች ሳይሆን ሁላችንም ነዋሪ የምንሆንባትን ሀገር መመስረት የዚህ ትውልድ ታሪካዊ ኃላፊነት ሆኗል። የአማራ ሕዝብ ይህንን ትግል የሚያደርገው ጦርነትን ለማቆምና ሰላምን ለማምጣት እውነተኛ ፍትህ በማስፈን የእልቂትን ምዕራፍ ለመቋጨት ነው። የአብይ አቅም መግደል ነውና የመግደያ በትሮቹን አስጥሎ ህዝብ በሌሊትም በተኛበት ቀንም በዋለበት እገደላለሁ የማይልበትን ሁኔታ ለመፍጠር ነው። በዚህ አገዛዝ ያልተገደለና ያልተበደለ ህዝብ የለም ብለን እናምናለን። ከዚህ በኋላ ባለችው ኢትዮጵያ ውስጥም አንዱ ተንበርካኪ ሌላው አንበርካኪ የሚሆንበት መንገድ መኖር የለበትም ብለንም እናምናለን። ሰዎችም በሙያቸው፣ በማንነታቸው፣ በሃይማኖታቸውም፣ በጾታቸውም በፈረቃና በተናጠል የሚገድለው የሚያስረውና የሚያፈናቅለው የአብይ አህመድና የምስለኔዎቹ ስብስብ በስልጣን ላይ እስካለ ድረስም የትኛውም ህዝብ ሰላም ያገኛል ማለት አይቻልም። እንደዛም አናምንም። በመሆኑም የጎንዮሽ አለመግባባቶችን እየፈታን ዋናው የሰላማችን እጦት ዘበኛ የሆነውን አገዛዝ ለማስወገድ በሁሉም አይነት መንገድ መናበብና መነጋገር ያለብን ወቅት ላይ እንደምንገኝ ማስታወስ ያስፈልገናል። ይህ ግለሰብና ሎሌዎቹ አገሪቱን ይጠሏታል። የእያንዳንዳችንን ህይወት ማሳጣት ሲያቅታቸው አገር አሳጥተውን እነርሱ ወዳዘጋጁት ሀገር መፈርጠጣቸው አይቀርም። ያ ከመሆኑ በፊት የአንዳችን ቁስል ለሌላችን ህመም ሆኖ አንዳችን ለሌላችን ደራሽ ሆነን ተባብረን ይህን አገዛዝ ለማስወገድ መናበብና የጋራ ግንባር ለመፍጠር መሽኮርመም የለብንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻለሁ የሚለውን የአብይ አህመድን እብሪት በመተባበርና በመነጋገር አንድ ሀገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል። አብሮነታችን መጀመር ያለበትም ከዚህ ነው። የጋራ ሀገር የጋራ ጠላት አለን፣ በጋራ መታገልም ይገባናል ብለን ማመን። ይህንን ስናደርግ ሰላምንም እናመጣለን፣ ጦርነትም ያበቃል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ክፋት ለማንም፣ በጎነት ለሁሉም። አመሰግናለሁ። በጣም እናመሰግናለን።